እና ብዙ ጊዜ አረብ ሀገር የሚመጡ ሴቶች ዘለው ላግባሽ ያለ ሁሉ የእውነት የወደዳት ይመስላታል። ዘላ ትሰቀላለች። በቃ ያላትን ብር እንዳለ አርጋ ድግስ ትደግሳለች፣ ይጨፈራል፣ ዘመድ አዝማድ ስጋው ይቆረጣል። ከዛ የሷ ትዳር በ3 ወሩ ፌል አድርጓል። ሄሎ መርየም፣ በእናትሽ እኔ መምጣት እፈልጋለሁ፣ በእናትሽ ቪዛ የሚልክልኝ ፈልጊልኝ፣ እኔ መሮኛል ኢትዮጵያ ትላለች። በመጣች በ3 ወሯ ማለት ነው። ፋጡማ እስኪ መዳሜ ጠይቂያት ትወስደኛለች አትወስደኝም? እኔ መሄድ እፈልጋለሁ። ትዳር በተለይ ትዳር ላይ ረጋ በሉ። ትዳር ማስተዋልን ይጠይቃል። ትዳር በጣም ማሰብን ማገናዘብን ይጠይቃል። ሊያግባሽ ያለሽ ሁሉ ባል አይሆንሽም። አፈቀርኩሽ ያለሽ ሁሉ ይወድሻል ማለት አይደለም። አብዛኛው ወንዶች ኢትዮጵያ ውስጥ እኔ ልንገራችሁ ከአረብ ሀገር የሚመጡትን እንዲያርገው ለማደን ተዘጋጅተው ነው። እኔ በነገራችን ላይ ጓደኛ ወይንም ባል ሞክሬያለሁ እንደመጣው አልዋሻችሁ። እሱ ታርጌት አድርጎ የመጣው ገንዘቤን ነው። ገንዘቤን ለመብላት በአንድ ድንጋይ 2 ወፍ። አንደኛ የመጀመሪያው የእርግዝና መከላከያ እንዳልወስድ ከለከለኝ። ልብ አድርጉ። የእርግዝና መከላከያ እንዳልወስድ ያው ከወለደች ከኔ የትም አትሄድም፣ በገንዘቧም እሷም የኔ ናት ነው። ልብ አድርጉ። የወንዶች ሲስተም በጣም ብዙ ጊዜ ለመንኩት የእርግዝና መከላከያ እንደወስድና ከኔ ጋር የመቀጠል አላማ የለሽም፣ ድጋሚ አረብ ሀገር ለመሄድ ፈልገሽ ነው የሚል ተረገዘ። አላህ ግን እኔን ይወደኛል። እውነቴን ነው የምላችሁ። ተረገዘ፣ እሺ ተባለ። አሪፍ ነው ላይፍ። የራሴን ቤት ኪራይ ነው ብዬ አከራይቼ ነው የኖርኩትና አንዲት ቲክቶክ ላይ ነው ያዋረደችኝ። የቤት ኪራይ እያስከፈልኩት ነው የሚለውን ተቆርጦ ተፖሰተ። እንዴት የራስሽን ቤት ታከራይኛለሽ አለ። 1 2 ተባለ። ከዛ እንደውም ለስራዬ ገንዘብ አጥሮኛል፣ ገንዘብ ስሽ ነዓም ያልኩት ሹ ለስራ ገንዘብ አጥሯል፣ ገንዘብ ልስጥ። ከዛ እኔ እየሰራሁበት እቁቡን እጥልልሻለሁ። እኔ እየጣፋ አይደል እንደ የራሴን እቁብ አንተ ምን አገባ? ባልና ሚስት አይደል እንዴ? የኔ ማለት ያንቺ አይደል እንዴ? ያንቺ ማለት ሶሪ የኔ ነው፣ ያንተም የኔ ነው። የኔ ያንተ ሊሆን አይችልም። የኔ ነው፣ ያንተ ግን የኔም ነው። ባልነ ወንድ ነህ። ቀጥለት እንደውም ቤትሽ ነው። የቤት ኪራይ አልከፍልም ማለት የቤት ኪራይ አትከፍልም? አዎ በጣም ጥሩ። 1 2 ስንል ጽንሱ ጭንግፍ አለ። ኧረ በልቻው ቻው ቼልሲ ብዬ አሰናበጥኩት። ይኸው እስካሁን ድረስ ብሬንም ሳልበላ ቤቴንም ይዤ ደስተኛ ሆኜ ውዴ ያገባው ቀን ወይኔ ጠዋት ተነስቼ ቁርስ ምን ልስራ ሐሳብ ምሳ ምን ብሰራ ነው። ትላንት ምንድነው የሰራው? ምን በወጣኝ አሁን እኔ ብቻዬን ነኝ አይደለ? ጠዋት እነሳለሁ፣ ፊቴ ተታጥቤ ጥርሴን ቦርሼ ቀጥ ብዬ መጥቼ ሱቄን ከፍታለሁ። እኔ ዳቦ በጁስ በልቼ መዋል ይችላል፣ ዳቦ በሙዝ በልቼ መዋል ይችላል። ኢቭን ሳልበላም ልውል ይችላል። ማንም ለምን ምሳ የለም እራት የለም ብሎ የሚጨቀጭቀኝ ሰው የለም። ቻው ቼልሲ ብዬ አሰናብቼ ወዶቼ እንደውም የሱን ብር እበላለሁ ብሎ መጥቶ አርጌ አጥቤ በልቼ ባየኔ ወንድም የኔና ያንተ ትዳር በተለይ ሆዴ ብሎ ሲጸዳልኝ በጣም አመሰግናለሁ ስለነበረን ጊዜ። መጥፎ ነገር አላየሁብህም። መልካም ሰው ነህ። ተንከባክበህ ይዘኸኛል። አመሰግናለሁ። እኔ እናንተ ግን ከዚህ በኋላ መቀጠላችን ብሬን የጠየክልኝ ቀን ፍቅርህ 3 ጊዜ እንደ ቡዳ ጮሆ እንደ ሰይጣን ጮሆ ወጥቷል ብዬ አሰናበትኩ እላችኋለሁ። ስለዚህ ዘላችሁ ትዳር ላይ ዘላችሁ ቦይፍሬንድ ላይ ያዙ። እሺ ከያዛችሁን ብልጡ ሁኑ። ብራችሁን አታብሉ። እኔ እውነቴን ነው የምላችሁ። እኔ የሆነ ካፌ እጅ ሴት ልጋብዝ ይችላሉ፣ አልዋሻችሁም። ሴት ልጋብዝ ይችላሉ፣ ግን ወንድ ልጅ ጋብዤ ከከፈልኩ ራሴን ነው የሚያምነው። እኔ አልከፈልም እንዴ ወንድ ጋር ቁጭ ብዬ ወንድ ልጅ ካልከፈለ ወንድነቱን በምን እርግጠኛ እንሆናለን? እና ሴቶች ይመጣሉ በገንዘብ ይሄዳሉ ለገንዘብ። ይሄንን ተገንዘብ አንተ። አራራራ ደደብ ይገጥማል። ይሄዳሉ ለገንዘብ ይመጣሉ በገንዘብ። አይ ሴቶች አባታቸው ገንዘብ፣ አምላካቸው ገንዘብ፣ የሚያፈቅሩ ገንዘብ፣ ያብዳሉ ለገንዘብ። ገንዘብ ለገንዘብ ምን ነው ታዲያ? ሴቶች ለዚህ ለወረቀት እኮ ነው።
አይ ገንዘብ አይ ገንዘብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። እንግዲህ ትክክል ናት እህታችንን ዛሬ ድጋሜ ወደዚህ ጋብዣታለሁ። በቃ አለ አይደለ ራሳችሁ ላይ የሆነ የሚደርስባችሁን ነገርና ያየን ያለነውን ነገር ነው ግልጽ ያወራችሁና በጣም ትክክል ናት። ብዙ ጊዜ ከስደት ተመልሳችሁ ያከሰራችሁ ወደ ስደት የሚመልሳችሁ ትልቁ ነገር ይሄ ነው። እንግዲህ ማወቅ ያለባችሁ ከዛ ገንዘብ ይዛችሁ ስትመጡ ገንዘብ እኮ ኑሯችሁ አይደለም፣ ግን እዛ ሄዳችሁ ስትመጡ የሚወዳችሁ ብዙ ነው። ይሄ ሰው ለትዳር ይሆነኛል አገሬ ላይ ቁጭ ብዬ ወልዳለሁ ብላችሁ ስታገቡት ወደ ስደት ይመልሳችኋል። ብቻ እንደዚህ ስላችሁ እንዴት ነው እሺ ሀገር መተን የማናገባው እንደዚህ ያላችሁን እናንተ ተዳራራችሁን ይዛችሁ አንዳንድ ኮሜንት አለ። ብቻ ምክር ስንሰጥ የሚያግሞተምት ሰው አለ። እኛ እኮ የሚሆነውን እያወራን ነው እንጂ የሁሉም ሰው ህይወት እንደዚህ አይደለም። ሁሉም ሰው አይደለም እንደዚህ የሚያደርገውና ግን ሁሉም ነገር ላይ መረጋጋት ያስፈልጋል። በቃ እርጋታ እንደመጣሽ በወርሽ ያ ሰውዬ ምንነትሽ ሳያቅ እንዴት ነው አንቺ ሰርግ አድርገሽ የምታገቢው? ወደ ቤትሽ የምታስገቢው እንዴት ብለሽ ነው? ቀስ ብለሽ እንዴት ነው በልጅነትሽ ትምህርት ስትማሪ ምናምን አለ አይደል ውሽማ የሚባባል እንደዛ ሆነሽ ቀስ ብለሽ ተረጋግታችሁ ነው። ይሄ እኮ ትመጣለች አከሌ ከአረብ ሀገር መጣለች ይባላል። በወሯ አግብታ ታያላችሁ፣ በሁለት ወሯ ተፈታ ትሄዳለች። ወይ ደግሞ ልጅ ወልዳ ያሰቃያታል። ስታያት አረብ ሀገር 8 ዓመት ኖራለች ወይ ደግሞ 5 ዓመት ኖራለች እማትባል ሆና ታገኟታላችሁ። አያችኋ? ስለዚህ ያን ነገር ነው ቀስ ብላችሁ አርማችሁ። የሆነ ነገር ካልተኮተኮተ አያበላም፣ አዝመራ ካልተኮተኮተ አያበላም ይባላልና ኮትኩታችሁ ነው እንጂ ዘላችሁ ያን ነገር አታርጉ ነው። በቃ ምን ማስታወስ አለባችሁ መሰለህ? ስሜታችሁንም ሁሉን ነገር ችላችሁ ብዙ ዓመት ኖራችኋል። ለምሳሌ አይደለ 5 ዓመትም ኖሩ፣ በቀላሉ 4 ዓመትም ኖራችኋል። የሆነ ዓላማ ስላላችሁ ኖራችኋል። አሁን ደግሞ እዚህ መታችሁ ረጋ ብላችሁ ይሄ ሰው ገንዘብ ፍለጋ ነው የመጣው እስከዛሬ ምን ሆኖ ነው ያላገባው ማለት የሆነ ሰው እቄ ላይ ዝም ብሎ ያላገባ ሰው ሲቀመጥ ምን ሆኖ ነው እስካሁን እንዲህ ያላረገው? በቃ አጥነታችሁ ነው። ይሄ ትክክለኛ ለህይወት ተመርጦ ነው የመጣው ብላችሁ ሳትመርጡ ዝም ብላችሁ ዘላችሁ አትግቡ ነው እንዴ። በቃ ከዛ መጣችሁ ማለት ላም ወልዳ ታለበች አለ አይደል? ላም ስትወልድ ትታለብ የለ እንደዚህ ነው። በቃ እነሱ ስራ ያልቡሻል ያለሽን ለፍቅር ነው እንግዲህ የሰበሰባችሁትን ሰብስቡ። ባልካገባችሁ ታስረክባላችሁ። የፈለገ ቤት ስሩ፣ የፈለገ ነገር ስሩ። ያው ይባል ነው ባል ጋር ነው የምትኖሩበት። ለብቻ የትም ሄዳችሁ አትኖሩበትም፣ ግድ ነው። ገባችኋ? ያ ነገር ደግሞ የምታበሉት ደግሞ የምትኖሩ ሰው ማምረጥ አለባችሁ ነው እያልን ያለ ነው። ናት በጣም ትክክል ናት። በቃ ተመልሰው የሆኑ ሰዎች በእናንተም ይደርሳል። በቃ እኔ መምጣት ፈልጋለሁ እቺ ሴትዮ በጣም እንትን ብላ ነው ብዙ ሰው እያየሁ ነው። አሁን ቲክቶክ ላይ በቀላሉ ማለት ነው ትመጣለች፣ ባየር ይቀበላታል። ከዛ በኋላ ሀገር ውስጥ ትገባለች፣ ትዘንጣለች፣ ታገባለች። ቲክቶክ ላይ ደስታቸውን እያየን ከዛ በኋላ እያለቀሰች በለቅሶ መልቀቅ ትጀምራለች እዛው ቲክቶክ ላይ ማለት ነው። ማንን እንመን ምናምን የሚለቅሱ አሸንጉሊት ነገር ይለቀቃል። ይሄ ነገር ለምን ይሆናል ነው የምሬ ነው እንዴ። ስንት ዓመት የለፋችሁበት ነገር ዝም ብሎ በቀላሉ ነገር ጥፍት ብሎ እንደገና ህይወት ልትጀምሩ ወደ ስደት። በጣም የሚያስጠላው ነገር ነው። ስደትን ጨረስኩኝ ብላችሁ ወደ ሀገራችሁ መታችሁ ተመልሳችሁ ደግሞ እንደገና እንደ አዲስ ረባ አላ በጣም ከባድ እኮ ነው። አስባችኋል? እንደ አዲስ ህይወት ልትጀምሩ ስደት ሄዳችሁ ስንት ዓመት ልትቀመጡ ሄዳችሁ የተበላሸ ነገር ልታስተካክሉ ነው። እንዴት ልትሆኑ ነው? እስቲ ወላይ በጣም ከባድ ህይወት ነው የምትኖሩትና ልጅቷን አስገድፌ የመጣሁት ራሴ ብለፈልፋውን አሰሙኝ። እኔ ብዙ ጊዜ ለፍልፍ ያለው በእንዲህ አይነት ጊዜ እዚህ ሀገር ስትመጡ ለቤተሰብ ለጓደኛ እንዲህ እያረጋችሁ መኖር አለባችሁ። እንዲህ ሳታረጉ እንዲህ ማድረግ አለባችሁ። በቃ
ብዬ ተናግሬያለሁ። ማለት እዚህ ሀገር ባጋጠመኝ ነገር ማለት ነው አለ አይደለ ጓደኛ ግብዣ መጋበዝ ምንድነው ይቅር። ኮንትራት መኪና ይዛችሁ ሳይሆን በህዝብ ጋር ተሰልፋችሁ የምታወጧትን ነገር 10 ብር በምን ላውጣት? ያቺ 10 ብር ለሆነ ለወሳኝ ነገር እንጂ መውጣት የለባትም። 100 ብር ስታጠፉ ለጉዳይ እንጂ መጥፋት የለባትም። ዝም ብሎ የሆነ ነገር ላይ ገንዘብ ማጥፋት የለባችሁም። ገንዘባችሁን ሴቭ ማድረግ አለባችሁ። በቃ ትክክልና ልጅቱ ሁሉን ነገር ነግራችኋለች። ያው ልጨምርላችሁ ብዬ ነው እንጂ ቪዲዮውን ወዳችሁታል እርግጠኛ ነኝ። ላይክ አድርጉት። የባለፈው አሁን ብዙ ልጆች ደስ ብሏችሁ ተቀብላችሁታል። ይሄንንም እንደምትቀበሉት ምንም አልጠራጠርም። ላይክ አድርጉ። ቪዲዮዬ ሰው ጋር እንዲደርስ ላይክ ሲበዛ ሰው ጋር ይደርሳል፣ ሁላችሁም ጋር ይደርሳል። ይሄንን ቪዲዮ እንዲጠቀሙበት ትክክል ነው ማለት በቀላሉ መሞከሩ አይከፋም። ይሄ እንዲህ አይነት አጋጣሚዎችን መጠቀም ጥሩ ነው። ምክንያቱም በአባባል ነው ሁሉም የምናደርገው። በአባባል ስላችሁ የሆነ ነገር ስትሰሙ ነው አይደል የሆነ ነገር የምትሰሩት። ስደትም ስትሄዱ እኮ እንደዛው ነው። እና ይህም ነገር እንደ አባባል ያዙትና ይጠቅማችኋል። ሲደርስባችሁ ብቻ አይደለም መንቃት ያለባችሁ፣ ቀድማችሁ መንቃት አለባችሁ። እና ይመቻችሁ።